ብዙ ሴቶች የማይሰሙትን አንድ ነገር ልንገራችሁ። ወንዶች በውበት ምክንያት በፍቅር አይወድቁም። በቅርበት ወይም በወሲባዊ ግንኙነት ምክንያት በፍቅር አይወድቁም። እና በእርግጠኝነት አንቺ ፍጹም በመሆንሽ ምክንያት በፍቅር አይወድቁም። አእምሯቸው ሲለወጥ በፍቅር ይወድቃሉ። መስህብ ኬሚስትሪ ነው፣ ነገር ግን ትስስር ኒውሮሎጂ ወይም የነርቭ ስርዓት ነው። እና አንድ ወንድ በስነ ልቦና እንዴት እንደሚተሳሰር ካልተረዳሽ ያለ ፍቅርን መቀስቀስ በአጋጣሚ ምኞትን ልትቀሰቅሽ ትችላለሽ። በዚህ ቻናል እኛን ገምተን እንፈታለን። ዛሬ የወንዶችን አእምሮ ለፍቅር የሚያዘጋጁ 7 የሴት ባህሪያትን አሳያችኋለሁ። ማታለያ አይደለም፣ ጨዋታዎች አይደሉም፣ ያልሆናችሁትን ሰው ማስመሰል አይደለም። ነገር ግን የእሱን የነርቭ ስርዓት አንቺን ከደህንነት ከሽልማትና ከትርጉም ጋር እንዲያገናኝ የሚያደርጉ ልዩ ስሜት መዋቅሮች እና እንዲያ ትስስር ሲፈጠር ፍቅር አውቶማቲክ ወይም በራሱ የሚሆን ይሆናል። የስነ ልቦና መዋቅር። ወደ 7ቱ ባህሪያት ከመግባታችን በፊት አንድ ጠቃሚ ነገር መረዳት አለብሽ። የወንዶች አእምሮ በአራት ዋና ዋና የስሜት ኬሚካሎች ይተገብራል። 1. ዶፓሚን ደስታ፣ ማሳደድ፣ ጉጉት። 2. ኦክሲቶሲን ትስስርና ተያያዥነት። 3. ኮርቲሶል ውጥረት ወይም ጭንቀት። 4. ሴሮቶኒን ስሜት መረጋጋት። አብዛኞቹ ሴቶች ዶፓሚንን በማነሳሳት ረገድ በጣም ጥሩ ናቸው። ያ መስህብ ነው፣ ያ ኬሚስትሪ ነው፣ ያ የደስታ ስሜቶች ናቸው። ነገር ግን የደስታ ስሜቶች የረጅም ጊዜ ፍቅርን አይገነቡም። ፍቅር የሚፈጠረው ስሜታዊ ደስታ ከስሜታዊ ደህንነት ጋር ሲጣመር ነው። ቀመሩ ይሄ ነው። ስሜታዊ ደህንነት ሲደመር ስሜታዊ ኢንቨስትመንት ሲደመር ስሜታዊ ንጽጽር የፍቅር ትስስርን ይሰጣሉ። አንድ ወንድ በአንቺ ዙሪያ ዘናይ ማለት በአንቺ የመፈተንና በአንቺ በስሜታዊነት የመሸለም ስሜት ከተሰማው አእምሮ አንቺ ከረጅም ጊዜ ትስስር ጋር ማገናኘት ይጀምራል። አሁን ያንን ለውጥ የሚፈጥሩትን 7 ባህሪያት ከፋፍለን እንመልከት። ባህሪ 1 የሰከነ ስሜታዊ መረጋጋት። ይህ ዝቅተኛ ደረጃ የሚሰጠው ነው። ወንዶች በስነ ተፈጥሯዊ ሁኔታ ትርምስን ከመቃኘት ጋር የተሳሰሩ ናቸው። ድራማዊ ስለሆኑ ሳይሆን አለመረጋጋት ሪስክን ወይም አደጋን ስለሚያመለክት። እያንዳንዱ ትናንሽ አለመመቸት ቀውስ ከሆነ፣ የዘገየ ቴክስት ምላሽ ወደ ስሜታዊ ቁጥጥር ማጣት ከተለወጠ፣ ጥቃቅን አለመግባባቶች ወደ ስሜታዊ ማዕበሎች ከተሸጋገሩ አእምሮ አንድ ነገር ይመዘግባል፣ ውጥረትን ወይም ጭንቀትን። እና ውጥረት ኮርቲሶልን ይቀሰቅሰዋል። ነገር ግን ሁኔታዎችን በተረጋጋ ስሜታዊ ቁጥጥር ስታስተናግጂ ኃይለኛ የሆነ ነገር ይከሰታል። ይህንን ሁኔታ አስቢው። ሬስቶራንቱ ትዕዛዝሽን አሳስቷል፣ ወይም ወደ አንድ ቦታ እየሄድሽ መንገዱ በጣም ተጨናንቋል፣ ወይም እቅዶች በመጨረሻዎቹ ደቂቃዎች ላይ ተለውጠዋል። ስሜታዊ ትሆኛለሽ ወይስ ፈገግ ብለሽ እንግዲህ እንዲሆን የተፈቀደው ሌላ ነገር ይመስላል ትያለሽ? ያ ቅጽበት አስፈላጊ ነው። በስሜታዊነት ምላሽ ከመስጠት ይልቅ ስሜትሽን ስትቆጣጠሪ የእሱ የነርቭ ስርዓት በአንቺ ዙሪያ ዘና ይላል። ሰውነቱ ሙሉ በሙሉ ደህንነት ይሰማዋል። እና ቁልፉ ነገር ይሄ ነው። አንድ ወንድ የነርቭ ስርዓቱ በዙሪያዋ ማረፍ ከሚችልበት ሴት ጋር በፍቅር ይወድቃል። ድራማ ወይም ውካታ የዶፓሚን ከፍታን ይፈጥራል። ነገር ግን እርጋታ የረጅም ጊዜ ትስስርን ይፈጥራል። እሱ ምናልባት ውካታን ሊያሳድድ ይችላል፣ ነገር ግን ለሰላም ቁርጠኛ ይሆናል። ባህሪ 2 የተመረጠ ተጋላጭነት። አሁን ስለ ተጋላጭነት እንነጋገር። 2 ጽንፎች አሉ። በሁለተኛው የፍቅር ቀጠሮ ወይም የተወው ጊዜ ላይ ከመጠን በላይ መጎዳትን ማጋራት ወይም በስሜታዊነት እንደ ባንክ ጋዝና የተዘጋ መሆን። ሁለቱም ትስስርን አይገነቡም። ትክክለኛው ቦታ የተመረጠ ተጋላጭነት ነው። ይህ ማለት ትርጉም ያላቸውን የራስሽን ክፍሎች ቀስ በቀስ መግለጥ ነው። የግል የሆነ ግን ከአቅም በላይ ወይም የሚያዳክም ያልሆነ ነገር ስታካፍይ በሱ ውስጥ ጥልቅ የሆነ ነገር ትቀሰቅሻለሽ። የጠባቂነት እንደመነፍስ ወንዶች ከሚጠብቁት ነገር ጋር ይተሳሰራሉ። ለምሳሌ አንዳንድ ጊዜ ነገሮችን ከመጠን በላይ ያስባሉ። ይሄ እየሰራሁበት ያለ ነገር ነው የሚል ነገር ስትናገሪ በስሜታዊነት ቁጥጥር እያጣሽ አይደለም፣ እሱን ወደ አንቺ ዓለም እየጋበዝሽው ነው። እና እሱ ወደዚያ ቦታ ሲገባ እንደሚያስፈልግ ይሰማዋል እና አስፈላጊነቱ ትስስር ይሆናል። ነገር ግን ቁልፉ ነገር ይሄ ነው። ተጋላጭነት ከጥንካሬ ጋር ሚዛን መሆን አለበት። እሱ አጠቃላይ ስሜት ያለምሽን የማረጋጋት ኃላፊነት ከተሰማው ጫና ወይም ሸክም ይሰማዋል። እሱ ትርጉም ባለው መንገድ እንደሚታመን ከተሰማው ግንኙነት ይሰማዋል። ልዩነት አለው። የመጀመሪያው ያፈሰዋል፣ ሁለተኛው ያስተሳስረዋል። ባህሪ 3 በአክብሮት የተሞላ ተጫዋችነት። ተጫዋችነት ስሜት ማጣበቂያ ነው። መሳለቅ አይደለም፣ የሚቆርጥ ስላቅ አይደለም፣ ነገር ግን ሞቅ ያለ ማሾፍ ወይም መቀለድ። ለምሳሌ እሱ በሳምንት 5 ጊዜ ወደ ጂም እንደሚሄድ ይናገራል። አንቺ ፈገግ ብለሽ አራተው ለዚህ ማስረጃ ማየት አለብኝ ትያለሽ። ቀለል ባለ ድምፅ በለስላሳ ያለህን ግንኙነት በትንሽዬ ፈገግታ። ያ ተጫዋች ልውውጥ ነው። ተጫዋችነት ዶፓሚንን ይቀሰቅሳል፣ ነገር ግን ያለምንም ስጋት እና ያ በጣም አስፈላጊ ነው። ማሾፍና መቀለድ አክብሮት እንደጎደለው ከተሰማ ኩራቱ ወደ መከላከል፣ ራሱን ወደ መጠበቅ ሁኔታ ይገባል። ማሾፍና መቀለድ እንደ ፍቅር ስሜት ከተሰማ አእምሮ መነቃቃትና ደህንነትን በተመሳሳይ ጊዜ ይመዘግባል። ያ ጥምረት ኃይለኛ ነው። ምክንያቱም ወንዶች ደህንነት ከሚሰሙ ግን አሰልቺ ካልሆኑ፣ ከሚያነቃቁ ግን በጭራሽ ከማያዋርዱ ሴቶች ጋር በፍቅር ይወድቃሉ።
ተጫዋችነት ትስስርን እያጠናከረ መስህብን በሕይወት ያቆያል። አንቺን ወድጄሻለሁ፣ ከአንቺ ጋር ምቾት ይሰማኛል እና በአንቺ አልፈራም ይላል። ያ ጉልበት ከምታስቢው በላይ በፍጥነት ያስተሳስራል። ባህሪ 4 የማያሳድድ ጉልበት። አሁን አንድ ማይመች ነገር ግልጽ እናድርግ። ከመጠን በላይ ማሳደድ ዶፓሚንን ይገላል። አንቺ ያለማቋረጥ ቴክስት ደጋግመሽ ከላክሽ፣ ስሜትሽን ከልክ በላይ ካብራራሽ፣ በጣም በጊዜ ሁሉንም ነገር ለመዝጋት ከሞከርሽ፣ እሱ በትንሹ ወደኋላ ሲል ከተሸበርሽ የመጠባበቅን ጉጉት ታጠፊዋለሽ። እና የመጠባበቅ ጉጉት ስሜት ኢንቨስትመንትን የሚያቀጣጥለው ነገር ነው። እርግጠኛ ለመሆን ጥረት፣ ከማሳደድ በኋላ ሽልማት ሲኖር ዶፓሚን ይጨምራል። ሁሉም ነገር በቀላሉ የሚገኝ ሲሆን የሽልማት ስርዓቱ ጸጥ ያለ የጠፋ ይሆናል። ነገር ግን የራስሽ ህይወት ሲኖርሽ አንዳንድ ጊዜ መጀመሪያ አንቺ ንግግሮችን ስትዘጊ፣ ለእያንዳንዱ የስሜት መለዋወጥ ወዲያውኑ ምላሽ በማትሰጪ ጊዜ አእምሮ የሽልማት ፈላጊውን ስርዓት ይቀሰቅሰዋል። እሱ ወደፊት ያዘነብላል። እና እውነታው ይሄ ነው። እሱ አንቺን ለማግኘት ጥረት ማድረግ የማይኖርበት ከሆነ በስሜታዊነት ከአንቺ ጋር አልተሳሰረም። ይህ ጨዋታዎችን ስለመጫወት አይደለም። ይሄ ራስን ክብር ስለመጠበቅ ነው። ተስፋ መቁረጥ ወይም ከመጠን በላይ ፈላጊነት ሚዛን ማጣትን ያሳያል። የተረጋጋ መላቀቅ ዋጋን ያሳያል እና ዋጋ ማሳደድን ይቀሰቅሳል። ባህሪ 5 ጥልቅ በትኩረት ማዳመጥ። ይህ ሁሉንም ሰው በሚባል መልኩ ያስደንቃል። ወንዶች በጥልቅ መደመጥን ወይም የሚደመጥ መሆንን አልለመዱ። አብዛኛው የሚኖራቸው ንግግሮች የመረጃ ልውውጥ፣ ከስራ ጋር የተገናኘ የችግር ፈቺ፣ የገጽታ ደረጃ ወይም ጥልቀት የሌላቸው ናቸው። በጣም አልፎ አልፎ አንድ ሰው ከእነሱ ጋር ተቀምጦ ሳያቋርጥ ሳያስተካክልና ሳይቀይር የእውነት ያዳምጣል። የአይን ላይን ግንኙነትን ስትጠብቂ፣ አሳቢ የሆኑ ተከታታይ ጥያቄዎችን ስትጠይቂ፣ ከቀደሙት ንግግሮች ዝርዝሮችን ስታስታውሺ፣ ያለ መፎካከር እንዲጨርስ ስትፈቅጂ አእምሮ ኃይለኛ የሆነ ነገር ይመዘግባል። እዚህ ትርጉም አለኝ እና አንድ ወንድ እንደተረዳ ሲሰማው ኦክሲቶሲን የትስስር ሆርሞን ይጨምራል። ይህ በአካል ንክኪ ብቻ የሚቀሰቅስ አይደለም፣ በስሜት ማረጋገጫ የሚቀሰቅሱ። ለምሳሌ እሱ ስለ አስጨናቂ ስብሰባ ይነግርሻል። ይህንን ማድረግ ነበረብህ ከማለት ይልቅ ይህ ተስፋ አስቆራጭ ይመስላል። በጣም ያስጨነቀ ወይም የረብሸ ክፍል የትኛው ነው ያለሽ? አሁን እሱ እየተፈረደበት አይደለም፣ እየታየ ወይም እየተስተዋለ ነው። እና እውነታዊ ነው። አንድ ወንድ በሴቷ እንደተረዳ ከተሰማው በስሜታዊነት ከእሷ አመለካከት ጋር ይተሳሰራል። ምክንያቱም አብዛኞቹ ሰዎች ያንን ቦታ አይሰጡ። ነገር ግን ያንን የምትሰጠው ሴት ብርቅ ትሆናለች እና ብርቅ የማይረሳ ይሆናል። ባህሪ 6 ቁጥጥር ያለው አካላዊ ሙቀት። አሁን ስለ አካላዊ ግንኙነት እንነጋገር። በወሲባዊ የጋለ ስሜትና በፍቅር ስሜት ሙቀት መካከል ትልቅ ልዩነት አለ። ወሲብ ዶፓሚንን ይቀሰቅሳል፣ ፍቅር ኦክሲቶሲንን ይቀሰቅሳል። ሁለቱም አስፈላጊ ናቸው። ነገር ግን ትስስርን የሚገነባው ኦክሲቶሲን ነው። ትናንሽ ነገሮች ከተጋነኑት የበለጠ አስፈላጊ ናቸው። በንግግር ጊዜ በስሱ ክንዱን መንካት፣ ራስሽን በትከሻው ላይ ማሳረፍ፣ እሱ በሚናገርበት ጊዜ የተረጋጋ የላይን ግንኙነት፣ ከተጋነነ ደስታ ይልቅ ለስለስ ያለ ፈገግታ፣ እነዚህ ምልክቶች ለነርቭ ስርዓቱ የአስተማማኝና ደህንነት ያለው መሆኑን ይነግሩታል። እና አካላዊ ሙቀት ከቁርኝነት ውጭ ሲኖር፣ ሁልጊዜ ወደ አንድ ቦታ የማያመራ ከሆነ አእምሮ አንቺን ከምቾት ጋር ያገናኛል። ያኔ ነው ትስስሩ የሚጠብቀው። ከፍተኛ የጋለ ስሜት በሚኖርባቸው ጊዜያት ብቻ የፍቅር ፍላጎት ካለ ትስስር ጥልቀት የሌለው ይሆናል። ነገር ግን ሙቀት በጸጥታ ጊዜያት ውስጥ ካለ ፍቅር ይፈጠራል። እና ስውር የሆነው ነገር ይሄ ነው። ወንዶች ለተረጋጋ የፍቅር ስሜት በተደጋጋሚ በመጋለጥ ይተሳሰራሉ። በትላልቅ ድንቅ ምልክቶች አይደለም፣ በስሜት የውጣ ውረዶች አይደለም፣ በወጥነት። ወጥነት ትስስርን ይገነባል። ባህሪ 7 ያልተጋነነ አድናቆት። ይህ ወሳኝ ነው። ወንዶች አድናቆትን ይሻሉ፣ ነገር ግን ለተጋነነ አድናቆት አክብሮት ያጣሉ። እሱን ያለማቋረጥ ከልክ በላይ ካሞገስሽው፣ ከመጠን በላይ እውቅናና ማረጋገጫ ከሰጠሽው፣ ወይም እሱ ምንም ስህተት እንደማይሰራ ካደረግሽ አንድ እንግዳ ነገር ይከሰታል። አእምሮ ጥረቱን ከሽልማት ጋር ማገናኘት ያቆማል። ምክንያቱም ሽልማቱ አውቶማቲክ ወይም በራሱ የሚሆን ሆኗል። ነገር ግን ጥረቱን ስታስተውይ፣ መሪነቱን እውቅና ስትሰጪ፣ የተወሰኑ ባህሪያትን ስታደንቂ ማጠናከሪያ ትፈጥራለሽ። ለምሳሌ በጣም ድንቅ ነህ ከማለት ይልቅ ያንን ሁኔታ እንዴት እንዳያስከው ወድጄዋለሁ፣ አስገራሚ ነበር ትያለሽ። አሁን አእምሮ ጥረትን ከእውቅና ከስሜታዊ ሽልማት ጋር ያገናኛል። ያ ስለ ልቦና የማሰልጠን ነው። እና ወንዶች አድናቆትን የሚያገኙ ባህሪያትን ይደግማሉ። ነገር ግን ቁልፉ ነው ሚዛናዊነት። ራስሽን ሳትተሳነሽ አድንቂው፣ እሱን ከፍ አድርገሽ ሳትሰቂ አክብሪው። ምክንያቱም አድናቆት ወደ ጥገኝነት በተቀየረበት ቅጽበት ዋልታነት ወይም ልዩነት ይጠፋል። እና ዋልታነት መስህብን የሚጠብቅ ነው። ጤናማ አድናቆት ቁርጠኝነትን ያጠናክራል። ሚዛናዊ ያልሆነ አድናቆት ያዳክመዋል። ከበስተጀርባ ያላቸው የጋራ ተጽዕኖ። አሁን መለስ ብለን ትልቁን ምስል እንመልከት። ሁሉንም 7 ባህሪያት የሚያመሳስላቸው ነገር ምንድን ነው? በእሱ አእምሮ ውስጥ 3 መሰረታዊ ልምዶችን ይፈጥራሉ። 1 የነርቭ ስርዓቱ ባንቺ ዙሪያ ዘና ይላል። 2 ጥረቱ ባንቺ እንደተሸለመ ይሰማዋል። 3 ማንነቱ ባንቺ እንደተከበረ ይሰማዋል። መስህብ አንቺን እንዲፈልግ ያደርገዋል። ስሜታዊ ደህንነት እንዲቆይ ያደርገዋል። አድናቆት ቁርጠኛ እንዲሆን ያደርገዋል። ፍቅር የዘፈቀደ አይደለም፣
የስሜታዊ ሽልማት ድግግሞሽ ስርዓተ መዋቅር ወይም ሂደት ነው። በእያንዳንዱ እሱ ከአንቺ ጋር በሚገናኝበት ጊዜ መረጋጋት፣ መስተዋል፣ መደነቅ፣ በመጠኑ መገዳደር፣ በእርጋታ መፈለግ ከተሰማው አእምሮ አንቺን ከስሜታዊ መረጋጋት ጋር ማገናኘት ይጀምራል እና ስሜታዊ መረጋጋት ወንዶች የወደፊቱን ጊዜ የሚገነቡበት ነው። ትስስሩን ምን ይሰብረዋል? አሁን ትስስርን ስለሚያጠፋው ነገር እንነጋገር። ምክንያቱም መተሳሰር ስስ ወይም አደጋ ማይችል ነው። በጣም የተለመዱ ስህተቶች እነዚህ ናቸው። የስሜታዊነት መለዋወጥ፣ የማያቋርጥ ትችት፣ የአደባባይ ንቀት፣ ከመጠን በላይ ማሳደድ፣ መሳሪያ የታጠቀ ተጋላጭነት። እሱ አንቺን ከውጥረት፣ ከአፍረት፣ ከጫና፣ ከማይታወቅ መሆን ጋር ማገናኘት ከጀመረ አእምሮ ራሱን ይከላከላል እና የመከላከል ሁኔታ ትስስርን ይዘጋል። ይህ እሱ መሳብና መማረኩን ያቆማል ማለት አይደለም፣ ነገር ግን መተሳሰሩን ያቆማል ማለት ነው እና ያ ልዩነት በጣም ትልቅ ነው። ይህ ወንዶችን በጥልቅ ደረጃ ለመገንዘብ ከረዳችሁ ላይክና ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። ምክንያቱም አእምሮን መረዳት ጨዋታውን ይለውጣል። በሚቀጥለው ቪዲዮ እንገናኝ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።